ሰሞኑን እዚህ ሶሻል ሚዲያ ላይ እየተካሄደ ያለ አንድ ጉዳይ አለ። እሱም ረሱሉ አለይሂ ሰላቱ ወሰላምን የዓለም አይነት አሽረፉል ኸልቅን የሚሳደብ አንድ ግለሰብ አጸያፊ ንግግርን የሚናገር ሰው ነው። እናም እንደምናውቀው ክስ ተመስርቶበት እየተፈለገ ነው። ዛሬ ደግሞ የተመለከትኩት መረጃ ፋስት መረጃ ከሚለው ቲክቶክ ፔጅ የተመለከትኩት ለቃላት አጠቃቀሜ ይቅርታ ሲል ተናግሯል። ይህ እኔ ጋር ተቀባይነት የለውም። ፐርሰናሊ እኔም ብሰድበኝ ኖሮ ከዛ ይቅርታ ብትለኝ ይቅርታ ላደርግልህ እችላለሁ። ሙስሊሙ ኡመት ግን ረሱሉ አለይሂ ሰላቱ ወሰላምን እንደዛ ተናግረህ ይቅርታ ብትል በአንድ ቃል ይቅርታ የሚያደርግልህ የለም። ስለዚህ እስከ መጨረሻው ትዋረዳታለህ፣ ቀንን ትጠብቃለህ። እነለዚነ ዩዙነ አላህ ወረሱለሁ ለዐነሁም ላሁ ፊ ዱንያ ወልአኺራ ወአዐደ ለሁም ዐዛበን ሙሂና። እነዛ አላህና መልእክተኛውን የሚያስከፉ ሰዎች ረግሟቸዋል አላህ በዱንያም በአኺራም። ለነሱም ከባድ የሆነ ይሄ አዋራጅ የሆነ ቅጣትን አላህ ቃል ገብቶላቸዋል። አንድ ታሪክ ባጭሩ ላጫውታችሁ። በሰላሐዲን አልአዩቢ ጊዜ የነበረ አንድ ሪዮናልድ ዴ ቻቲሊዮን የሚባል አለ። የኬረክ ቤተ መንግስት ገቨርነር ነው። እና ሙስሊሞች ወደ ሐጅ ሲሄዱ መንገድ ላይ ካራቫናቸውን ቅፍለታቸውን ያጠቃል። ከዛ ሂዱና ንገሩት መልእክተኛችሁ መሐመድ ይጠብቃችሁ እያለ ይገላቸው ነበር። ከዛም የአላህ ፍቃድ ሆኖ ከነዛ ከጅምላ ጭፍጨፋ ውስጥ አንዱ ይተርፍና ለሰላሐዲን ሂዶ ይነግረዋል። ሪዮናልድ ዴ ቻቲሊዮን የተባለው ግለሰብ ረሱሉ አለይሂ ሰላቱ ወሰላምን እንዲየተሳደበ ነው ብሎ ለሰላሐዲን ይነግረዋል። ከዛ ባትል ኦፍ ሐቲን የሐቲን ጦርነት ጊዜ ሰላሐዲን ይሄን ግለሰብ ይዟል፣ ረሱልን ሲሳደብ የነበረው። ከዛ በኋላ አንተ ነህ ወይ እንደዚህ ረሱልን ስትሳደብ የነበርከው ይለዋል። አዎ ብሎ ጥፋቱን ያምናል። ወዲያው ቅጣቱን ያገኛል፣ የእጁን ያገኛል። which means አይዘገይም ማለት ነው። ቢዘገይ እንኳን ትንሽ ጊዜ እንኳን ቢቆይ ፍርዱን ሁሉም ሰው ያገኛል። ስለዚህ ሁላችንም ኢንሻአላሁ ተዓላ ረሱል አለይሂ ሰላቱ ወሰላምን የተሳደበ ሰው በባዶ እጁ እንደማይቀር እኛም ብንሆን ከአላህ በታች የቻልነውን እናረጋለን። ሁላችሁም ይህን ቪዲዮ ሼር አድርጉት። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።